የመሪ ስራ አለመግባባትን ወደ የጋራ ግብ ማቀናበር ነው። ታላቅ አመራርን የሚወስን አንድ የተወሰነ ስብዕና አይነት የለም። ታላቅ አመራርን ከንድፈ ሐሳብ ብቻ መማር ብዙውን ጊዜ አይቻልም። በጣም ኃይለኛ የሆኑ የአመራር ትምህርቶች የሚገኙት ልዩ ድርጅቶችን ከገነቡና ሙሉ ኢንዱስትሪዎችን ከቀየሩ ሰዎች ውሳኔዎች፣ ውድቀቶች፣ ግጭቶች፣ አደጋዎች እና ወሳኝ የህይወት ወቅቶችን በመማር ነው። እነዚህ 10 መሪዎች አመራርን ለመተግበር በጣም የተለያዩ አቀራረቦችን ያቀርባሉ። አንዳንዶቹ ፈጠራ አምጪዎች ነበሩ፣ ሌሎቹ በችግር ጊዜ የሚመሩ መሪዎች ነበሩ። አንዳንዶቹ ደግሞ የረጅም ጊዜ አስተሳሰብ ያላቸው ተግባራዊ አስተዳዳሪዎች፣ ጠንካራ የአፈጻጸም አመራሮች፣ ከተለመደው የተለየ አስተሳሰብ ያላቸው ስራ ፈጣሪዎች ወይም ሰዎችን በብቃት የሚያስተባብሩ መሪዎች ነበሩ። ታሪካቸው አንድ መሰረታዊ ጥያቄ ለመመርመር ጥሩ መነሻ ይሰጠናል። ይህም አንድን መደበኛ ስራ አስኪያጅ ከአንድ ልዩ መሪ የሚለየው በእውነት ምንድነው የሚለውን ጥያቄ ነው ለመመርመር መነሻ የሚሰጠን እና አንደኛው ስቲቭ ጆብስ ነው። እጅ ለመስጠት ያልፈቀደ ራዕይ ያለው መሪ ነው ስቲቭ ጆብስ። በዘመናዊው የንግድ ዓለም ውስጥ ካሉ በጣም አስደናቂ የራዕይ አመራር ምሳሌዎች አንዱ ነው። የሥራ ዘመኑ በእጅጉ በበለጸገ ፈጠራ፣ በከፍተኛ የጥራት መስፈርት፣ ጠንካራ ትኩረትና መኖር አለባቸው ብሎ ባመናቸው ምርቶች ላይ ቁርጠኝነት ተለይቶ ይታወቃል። ነገር ግን ታሪኩ የራዕይ ያለው አመራር ጨለማ ገጽታዎችንም ያሳያል። ፍጹምነትን መፈለግ፣ ከሰዎች ጋር አስቸጋሪ ግንኙነቶች፣ ትዕግስት ማጣት እና መካከለኛ ደረጃ ያለውን አፈጻጸም ለመቀበል አለመፈለግ ነው። ስቲቭ ጆብስ ታላቅ መሪ ነበር ወይስ አብሮ ለመስራት አስቸጋሪ አለቃ? ይህ ጥያቄ በራዕይ፣ በፈጠራ፣ በግልጽ ባህሪ እና በአመራር ውጤታማነት መካከል ያለውን ውስብስብ ግንኙነት ለመመርመር እድል ይሰጣል። ከዚህ የምንማረው ትምህርት ጆብሰን በቀጥታ መኮረጅ አይደለም። ዋናው ነገር ከፍተኛ መስፈርቶች መቼ ልዩ ውጤት እንደሚያመጡና መቼ ደግሞ ያንን ውጤት ለማምጣት ተጠያቂ የሆኑትን ሰዎች መጉዳት እንደሚጀምሩ መረዳት ነው። ሁለተኛው ፊል ናይት ነው። ተስፋ ለመቁረጥ ያልተስማማው፣ እጅ ለመስጠት ያልፈለገ የሥራ ፈጣሪ ፊል ናይት። ናይኪ ዓለም አቀፍ ታዋቂ የሆነ ብራንድ ከመሆኑ በፊት የፊል ናይት ኩባንያ ለመትረፍ የሚታገል ተሰባሪ ተስፋ የቆረጠ ንግድ ነበር። ታሪኩ በእርግጠኝነት ማጣት፣ በገንዘብ ጫና፣ በውድቀቶች፣ በውድድር እና ኩባንያው ሙሉ በሙሉ ሊፈርስ የተቃረበባቸው ብዙ ወቅቶች የተሞላ ነው። ይህም ጉዞን ስራ ፈጠራን ለመረዳት በጣም ጠቃሚ ያደርገዋል። ስኬታማ ኩባንያ ስለመገንባት ማንም የማይነግሩት ነገር የናይክ ታሪክ ስራ ፈጠራ ከሀሳብ ስኬት የሚወስድ ቀጥተኛ መንገድ እንዳልሆነ ያሳያል። ብዙ ጊዜ የሚከተለውን ረጅም ሂደት ይከተላል። ይህም ሂደት እርግጠኝነት ማጣት፣ ከእርግጠኝነት ማጣት ወደ ሙከራ፣ ከሙከራ ወደ ውድቀት፣ ከውድቀት ወደ መላመድ፣ ከመላመድ ወደ ጽናት ነው። ስለዚህ ይህን ሂደት ይከተላል። አስደናቂው ነገር ናይኪ በመጨረሻ ስኬታማ መሆኑ ብቻ ሳይሆን ኩባንያው ከመሳካቱ በፊት ስንት ጊዜ ለውድቀት ተቃርቦ እንደነበረ ነው በጣም የሚያስደንቀው። ሶስተኛው ዋረን ቡፌት ነው። ዋረን ቡፌት ስናነሳ የትዕግስት ኃይልን ነው የምናነሳው። ዋረን ቡፌት ከዚህ በፍጹም የተለየ አመራር ፍልስፍናን ይወክላል። አንዳንድ መሪዎች ፍጥነትን፣ ለውጥን እና ፈጣን መስፋፋትን ሲያስቀድሙ፣ ቡፌት በትዕግስት፣ በቁጥጥር፣ በምክንያታዊ ውሳኔ አሰጣጥና በረዥም ጊዜ አስተሳሰብ ይታወቃል። ማንም የማያወራለት የአመራር ጥቅም ትዕግስት ነው። የቡፌት ታሪክ ብዙ ኃይለኛ መሪዎችን ለመመርመር ያስችላል። የፈለጉትን ነገር ወዲያውኑ ከማግኘት መቆጠብ፣ የረዥም ጊዜ ውሳኔ አሰጣጥን፣ ስሜታዊነትን መቆጣጠር፣ የካፒታል አጠቃቀም፣ አላስፈላጊ አደጋዎችን መቆጠብ እና የራስን ብቃት ወሰንን ማወቅ እነኚህ ናቸው። እና ጥልቅ ትምህርቱ አንዳንድ ጊዜ ምንም ነገር አለማድረግም ስትራቴጂካዊ ውሳኔ ሊሆን ይችላል የሚለው ነው። ሁል ጊዜ እርምጃ መውሰድን በሚያበረታታ የንግድ ባህል ውስጥ መቼ እርምጃ እንደማይወሰድ ማወቅ የውድድር ጥቅም ሊሆን ይችላል። ቦብ ኢገር ጋር ስንሄድ ስትራቴጂካዊ አመራርን በብቃት የተጠቀመ ስራ አስፈጻሚ ነው።
ቦብ ኢገር በዲዝኒ የነበረው አመራር የዘመናዊ ከፍተኛ ደረጃ አስተዳደርን ለመረዳት ጥሩ የጥናት ምሳሌ ይሰጠናል። በእርሱ የአመራር ዘመን ዲዝኒ ፒክሰር እና ማርቨልን ጨምሮ ኩባንያዎችንና የአእምሮአዊ ንብረቶችን ወደ ዲዝኒ ስርዓት ያመጡ ትልልቅ ስትራቴጂካዊ ውሳኔዎችን ተወስዷል። ነገር ግን የበለጠ ያስደሳቸው የአመራር ትምህርት የሚገኘው ከውሳኔዎቹ በስተጀርባ ባሉት መሪዎች ውስጥ ነው። አንድ ሰው ታላቅ ዋና ስራ አስፈጻሚ የሚያደርገው ምንድን ነው? የኢገር ታሪክ የሚከተሉትን ለመመርመር ያስችለናል። ስትራቴጂካዊ አስተሳሰብ፣ የድርጅት ባህል፣ ግንኙነት፣ የአደጋ አስተዳደር ሪስክ ማኔጅመንት የምንለው፣ ድርድር፣ የችሎታ አስተዳደር፣ የረጅም ጊዜ ራዕይ፣ ስትራቴጂካዊ ግዢዎች እና አንድ መሪ እጅግ ትልልቅ ውሳኔዎችን እየወሰነ ከድርጅቱ ጀርባ ያሉትን ሰዎችና የድርጅቱን ባህል እንዳይዘነጋ ማድረግ ነው። አምስተኛው አንድሪው ካርኔጊ ከስደተኛነት ወደ ኢንዱስትሪ ኃያልነት የተጓዘ ድንቅ መሪ። የአንድሪው ካርኔጊ ታሪክ የኢንዱስትሪ ካፒታሊዝም መነሳትን እና በጊልደድ ኤጅ ዘመን የአሜሪካ ኢንዱስትሪ ያሳለፈውን እጅግ ትልቅ ለውጥ ለመመልከት መስኮት ይከፍትልናል። ከትሁት ኑሮ ተነስቶ ከዓለም ባለጸጋ ኢንዱስትሪያሊስቶች አንዱ መሆን ታሪኩን፣ ምኞትን፣ የድርጅት እድገትን፣ ሀብት መፍጠርን እና በጎ አድራጎትን ለመመርመር በጣም ጠቃሚ ያደርገዋል። አንድሪው ካርኔጊ የኢንዱስትሪ ግዛትን እንዴት ገነባ? ነገር ግን ታሪኩ የበለጠ የሚስብ የሚሆነው ተቃራኒዎቹን ስንመለከት ነው። ካርኔጊ የበጎ አድራጎትና የሀብት ባለቤት የሆነው ሰው ለሀብቱ ኃላፊነት መውሰድ እንዳለበት ይደግፍ ነበር። በተመሳሳይ ጊዜ ግን የኢንዱስትሪ ግዛቱ ከከባድ የሰራተኛ ግጭቶች ጋርም የተያያዘ ነበር። ይህ ተቃርኖ ኃይለኛ የአመራር ውይይት ይፈጥራል። የአንድ መሪ ስኬት ለስኬቱ ከተጠቀመባቸው መንገዶች ሊለይ ይችላልን? አዎ ይችላል። ለዚህም የአንድሪው ካርኔጊ ታሪክ ምስክር ነው። ሌላኛው ሳም ዋልተን ነው። የደንበኛን ፍላጎት በቅድሚያ ያስቀመጠው ቢሊዮነር ነው ሳም ዋልተን። የሳም ዋልተን ታሪክ ቀላል የሚመስሉ የንግድ መሪዎች በተከታታይና በትክክል ሲተገበሩ እጅግ ኃይለኛ ውጤት ሊያመጡ እንደሚታሳያ አቀራረቡ በደንበኞች በብቃት፣ በውድድር፣ በወጪ ቁጥጥር፣ በሙከራ እና ከገበያ መማር ላይ ያተኮረ ነበር። ዎልማርትን የገነባው ቀላል የአመራር ፍልስፍና። በዋልተን ታሪክ ውስጥ ከሚያስደስቱ ነገሮች አንዱ የዎልማርት እጅግ ትልቅ የንግድ መጠን እና እድገቱን የመራው ቀላል የሚመስሉ መሪዎች መካከል ያለው ልዩነት ነው። የንግድ ውስብስብነት የንግድ ውስብስብ መሪዎችን አይፈልግም። አንዳንድ ጊዜ አስደናቂ ውጤቶች የሚመጡት ጥቂት መሰረታዊ መሪዎችን በእጅጉ በተሻለ ሁኔታ በመተግበር ነው። ሌላኛው ሰባተኛው ሊ ኢያኮካ ነው። ሊ ኢያኮካ ጋር ስንሄድ በጫና ውስጥ የሚደረግ አመራርን ነው የምንማረው። የሊ ኢያኮካ የስራ ዘመን የችግር ጊዜ አመራርን ለመረዳት ኃይለኛ የጥናት ምሳሌ ነው። በጣም የሚታወቀው ፈተናው በከባድ የገንዘብ ችግር ውስጥ ያለችውን ክሬስሌር በመምራት የኩባንያውን ለውጥና መልሶ ማጠናከር ማስተዳደሩ ነበር። ኩባንያው ሊሞት ሲቃረብ እንዴት ይመራል? የችግር ጊዜ አመራር ከመደበኛ አስተዳደር የተለየ የችሎታ ስብስብ ይፈልጋል። አንድ መሪ ችግሮችን በፍጥነት መመርመር አለበት። አስቸጋሪ ውሳኔዎችን መወሰን አለበት። በግልጽ መግባባት ያስፈልጋል። የባለድርሻ አካላትን እምነት መገንባት አለበት። ሰራተኞችን ማነሳሳትና ወደ አንድ ግብ ማሰባሰብ አለበት። ውስን ሀብቶችን በቅድሚያ መመደብ አለበት። ኃላፊነትን መቀበል አለበት። ስለዚህ የሊ ኢያኮካ ታሪክ የኩባንያ መልሶ ማጠናከር አመራር ወይም ተርናራውንድ ሊደርሺፕ ምን ማለት እንደሆነ ለማብራራት ጥሩ መነሻ ይሆናል። ሌላኛው ጃክ ዌልች ነው። የጂኤም የቀየረው አስተዳዳሪ። ጃክ ዌልች በዘመኑ ከነበሩ በጣም ተጽዕኖ ፈጣሪና አከራካሪ የኮርፖሬት ስራ አስፈጻሚዎች አንዱ ሆነ። በጀነራል ኤሌክትሪክ የነበረው አመራር በአፈጻጸም፣ በተጠያቂነት፣ በድርጅታዊ መዋቅር ለውጥ፣ በችሎታ ልዩነት እና በጠንካራ አፈጻጸም ላይ ያተኮረ ነበር። የጃክ ዌልች የአመራር ሞዴል ለምን እጅግ ኃይለኛ እና እጅግ አከራካሪ ነበር? ዌልችን በቀላሉ እንደ ምሳሌ ከማቅረብ ይልቅ ታሪኩ ስለ አስተዳደር የበለጠ ጥልቅ ውይይት እንድናደርግ ያስችለናል። የእሱ ዘዴዎች ስለሚከተሉት ጠቃሚ ጥያቄዎችን ያነሳሉ። የአፈጻጸም አስተዳደር፣ በሰራተኞች መካከል የብቃት ልዩነት፣ የኮርፖሬት ብቃት፣ ተጠያቂነት፣ የድርጅት መዋቅር ማሻሻል፣ የአመራር ጫና፣
እና ከከፍተኛ ጫና ያለው የአስተዳደር ስርዓት የሚመጡ ወጪዎች ይህም ታሪኩን ለገለልተኛና ዓላማዊ የአመራር ትንተና በጣም ተስማሚ ያደርገዋል። ዘጠነኛው አብርሃም ሊንከን ተቃዋሚዎቹን ማስተዳደር የቻለ መሪ። አብርሃም ሊንከን ግጭትን ለመምራት ረገድ በታሪካዊ ከታዩ እጅግ አስደናቂ የአመራር ምሳሌዎች አንዱን ያቀርባል። ከእሱ ጋር በሁሉም ነገር የሚስማሙ ሰዎችን ብቻ በዙሪያው ከማሰብሰብ ይልቅ በርካታ የፖለቲካ ተቃዋሚዎችን ወደ አስተዳደሩ አስገባ። ሊንከን ተቃዋሚዎችን ወደ አንድ ቡድን እንዴት ቀየራቸው? ይህ ታሪክ የሚከተሉት የተለያዩ ባህሪያት ያላቸው ሰዎች ስለማስተዳደር ኃይለኛ ትምህርት ይሰጣል። የተለያዩ ስብዕናዎች፣ የተለያዩ ርዕዮተ ዓለሞች፣ የተለያዩ ምኞቶች፣ የተለያዩ አመለካከቶች እና የተለያዩ የአመራር ዘይቤዎች። የሊንከን ምሳሌ ውጤታማ አመራር ማለት ሁሉንም አለመግባባቶች ማስወገድ ማለት እንዳልሆነ ያሳያል። አንዳንድ ጊዜ የመሪ ስራ አለመግባባትን ወደ የጋራ ግብ ማቀናበር ነው። ይህ ትምህርት በመንግስታት፣ በኮርፖሬቶች፣ በቡድኖች እና በሌሎች ድርጅቶች ላይ በእኩል ሁኔታ ሊተገበር ይችላል። ሌላኛው ሪቻርድ ብራንሰን ነው። የተለመደውን ስርዓት የተገዳደረ ስራ ፈጣሪ ነው። ሪቻርድ ብራንሰን ሌላ ልዩ የአመራር ሞዴልን ይወክላል። ከተለመደው የተለየ ስራ ፈጠራ የቨርጂን ብራንዱ ብዙ የተለያዩ ኢንዱስትሪዎችን በመግባት በብዙ ጊዜ በተመሰረቱና በገበያው ላይ በበላይነት በተቀመጡ ተወዳዳሪዎች ላይ ተወዳደረ። ሪቻርድ ብራንሰን ህጎቹን በመጣስ ንግድ ቢገነቡ ምን ይከሰታል? አሁን ህግ ቢጣስ የንግድ ህግ ተጥሶ የንግድ ብራንድ ቢገነባ ምን ይከሰታል? የብራንሰን ታሪክ የሚከተሉት ርዕሶች ለመመርመር ይረዳናል። አደጋን መውሰድ፣ ሪስክ ቴክ ማድረግ፣ ብራንድ መገንባት፣ የደንበኛ ልምድ፣ ስራ ፈጠራ፣ ኃላፊነትን ለሌሎች መስጠት እና ስትራቴጂካዊ ሙከራ ነው። የሱ የስራ ዘመን አንድ አስፈላጊ ጥያቄን ያስነሳል። አንድ መሪ የተመሰረቱ ህጎችን መከተል ያለበት መቼ ነው? እነዚህን ህጎች መገዳደር ያለበት መቼ ነው? ይህን ጥያቄ ለእናንተ ተዋለሁ። ትልቅ ትምህርት ምንድነው? አሁን ካነሳናቸው ነገሮች የምንማራቸው እነዚህ 10 መሪዎች ጠቃሚ የሆኑት ሁሉ አንድ አይነት የአመራር ፎርሙላ ስለተከተሉ አይደለም፣ አልተከተሉም። በእውነቱ የሚያስተምሩን ነገር የሚያደርገው የነሱ ልዩነት ነው። ስቲቭ ጆብስ ምንድነው? ራዕይንና ፈጠራን ያስተምረናል። ፊል ናይትሜር ያስተምራል፣ ጽናትን ያሳያል፣ ጽናትን ያስተምራል። ዋረን ቡፌትስ ትዕግስትና ራስን መቆጣጠርን ያስተምረናል። ቦብ ኢገርስ ስትራቴጂካዊ የከፍተኛ ደረጃ አመራርን ያስተምረናል። አንድሬው ካርኔጊ ስለ ኢንዱስትሪያዊ ምኞት እና ስለ ሀብት ውስብስብነት ትምህርት ይሰጠናል። ሳም ዋልተን የደንበኛን ፍላጎት በቅድሚያ ማስቀመጥንና የሥራ አመራር ዲሲፕሊንን ያስተምረናል። ሊ ኢያኮካ የችግር ጊዜ አስተዳደርን ያስተምረናል። ጃክ ዌልች በአፈጻጸም ላይ የተመሰረተ አስተዳደርን ለመመርመር ምሳሌ ይሆናል። አብርሃም ሊንከን የግጭት አስተዳደርንና የተለያዩ ቡድኖችን በአንድ ዓላማ ማሰባሰብን ያስተምረናል። ሪቻርድ ብራንሰን የሥራ ፈጠራ አደጋን መውሰድንና ከተለመደው የተለየ አስተሳሰብን ያስተምረናል። እነዚህ ሁሉ ታሪኮች አንድ አስፈላጊ መሪ ያሳዩናል። ይህም ታላቅ አመራርን የሚወስን አንድ የተወሰነ ስብዕና አይነት የለም። ውጤታማ አመራር የሚወሰነው በሁኔታው፣ በዓላማው፣ በተሳተፉት ሰዎች፣ ባሉት ገደቦች እና መሪው በጫና ውስጥ በሚወስናቸው ውሳኔዎች ነው። በቀላሉ ይህ ሰው እንዴት ስኬታማ ሆነ ብለን ከመጠየቅ ይልቅ የበለጠ ጠቃሚ ጥያቄ የትኛው ነው? የነዚህ ሰው አመራር የቀረጹት ውሳኔዎች፣ ውድቀቶች፣ ጥንካሬዎች፣ ድክመቶች እና ተቃርኖዎች ምን ያስተምረናል የሚለውን መጠየቅ ነው። ስለተከታተላችሁ አመሰግናለሁ። መልካም ጊዜ